የኢትዮጵያ የዛሬና ነገ አገራዊ ጣፋንታና የፖለቲካ ውጥረት ዛሬ በአንድ አነጋጋሪ ምሁር እጅ ወድቋል ተብሎ በሰፊው እየተነገረ ይገኛል። ምሁሩ ፕሮፌሰር መስፍን አርአያ ይባላሉ። በተለይ በዚህ ሰሞን የአዲስ አበባ ማንነትና የድንበር አጀንዳን አስመልክቶ በተነሱት ጥያቄዎች ምክንያት የዚህ ሰው ስም በዋና ዋና የፖለቲካ መድረኮችና በህዝብ ዘንድ በከፍተኛ ደረጃ መነጋገሪያ ሆኗል። በየመድረኩ እየወጡ በሚሰጧቸው መግለጫዎች ላይ ፊታቸው በቁዘማ ተሞልቶ በከባድ የጭንቀት ስሜት ውስጥ ሆነው ይታያሉ። ይህ ስሜት የተሸከሙትን ከባድ ሀገራዊ ኃላፊነት በጉልህ ያሳያል። ከጀርባ ሌላ ያልተነገረ ሀገራዊ ስጋት አለ የሚልም ጥያቄ ይቀሰቅሳል። በሌላ በኩል ጠመንጃ አንስተው ከመንግስት ጋር እየተዋጉ ያሉ የአማራ የፖለቲካ ኃይሎች በፕሮፌሰር መስፍን አርአያ ላይ ከባድ ወቀሳና ትችት እያዘነቡባቸው ይገኛሉ። ፕሮፌሰሩን አገር ሊበትን ጫፍ የደረሰ ደካማ ሽማግሌ በሚል አክብደው ከመግለጻቸውም በላይ አልፎ ተርፎም ጄኔራል መስፍን አርአያ እያሉ የመንግስት ወታደራዊና ፖለቲካዊ ፍላጎቶች አስፈጻሚ አድርገው እስከ መፈረጅ ደርሰዋል። ለመሆኑ በብዙዎች ትኩረትና ውጥረት ውስጥ የሚገኙት ፕሮፌሰር መስፍን አርአያ እውነት ማን ናቸው? የትውልድ ቦታቸው፣ ብሔራቸውና እውነተኛ ማንነታቸው ምንድን ነው? የግል ሕይወታቸውንና ማንነታቸውን ከህዝብ እይታ አጥብቀው የሚሸሽጉበት ምስጢር አለ ወይ? በዛሬው ቪዲዮአችን የመላው ኢትዮጵያውያንን ትኩረት የሳቡትን የፕሮፌሰር መስፍን አርአያን ይፋዊና ድብቅ ማንነት፣ የስነልቡና መምህርነት ጉዞ እንዲሁም በአገሪቱ ላይ የተደቀነውን የፖለቲካ ውጥረት በጥልቀት እንመረምራለን። የሰው ልጅ አእምሮ የሚሸከመውን ጥልቀት፣ የስነልቡና ስቃይና ሌሎችም ጉዳዮች በሳይንሳዊ ዕውቀትና በሰብአዊ ርህራሄ ሲታደጉ የቆዩት ፕሮፌሰር መስፍን አርአያ ወልደ ተንሳይ ዛሬ በኢትዮጵያ የታሪክ መጣጣፊያ ጊዜም የአገራዊ ምክክር ኮሚሽን ዋና ኮሚሽነር ሆነው አገራዊ የሰላም ድልድይ የመገንባት ከባድ ኃላፊነት ላይ ይገኛሉ። ስለሆነም ፕሮፌሰር መስፍን አርአያ ማን ናቸው የሚለውን ጥያቄ መመለስ የዚህ ትውልድ ግዴታ ሆኗል። እነሆ መስፍን አርአያን የሚገላልጠው ዝግጅት በይፋ ተጀምሯል። የፕሮፌሰር መስፍን የህይወት ታሪክ ተራ የአካዳሚክ ስኬት ስብስብ አይደለም። ይልቁንም ከዓለም አቀፍ የሕክምና ማዕከላት እስከ ገጠራማ የኢትዮጵያ ክፍሎች፣ ከሳይካትሪ ክሊኒኮች እስከ ከፍተኛ የትምህርት ተቋማት አመራርነት እንዲሁም ከጦርነት ተፈናቃዮች የስነልቡና ምርምር እስከ ሀገራዊ ሰላም ሽምግልና ያዘለቀ ሰፊና ዘመናትን የተሻገረ ባለብዙ ገጽታ ጉዞ ነው። የፕሮፌሰር መስፍን አርአያ የትምህርት ዝግጅት በጥልቅ ሳይንሳዊ ዕውቀት፣ በከፍተኛ ስልጠና እንዲሁም በዓለም አቀፍ ልህቀት የተገነባ ነው። የህክምና ትምህርታቸውንና የህክምና ዶክትሬት ዲግሪያቸውን በታዋቂው የሩሲያ ፓቭሎቭ ዩኒቨርሲቲ ያጠናቀቁት ፕሮፌሰር መስፍን በወቅቱ በዓለም አቀፍ ደረጃ በሳይንስና ህክምና ዘርፍ የነበረውን የላቀ እውቀት የመቅሰም ዕድል አግኝተዋል። በህክምና ሙያ ውስጥ ከገቡ በኋላ ትኩረታቸውን በሰው ልጅ አእምሮና ስነልቡና ላይ በማድረግ በስነ አእምሮ ህክምና ልዩ ሙያ ዲፕሎማቸውን ከኔዘርላንድሱ ግሮኒንገን ዩኒቨርሲቲ ተቀብለዋል። ትምህርታቸውን በዚህ ብቻ ሳያቆሙ በአእምሮ ጤና ስነ ወረርሽኝ ጥናት የፍልስፍና ዶክትሬት ዲግሪያቸውን አሊያም ፒኤችዲያቸውን በስዊድኑ ኦሚዮ ዩኒቨርሲቲ ያጠናቀቁ ሲሆን ተጨማሪ የላቀ የትምህርት ስልጠናቸውን ደግሞ ከዓለም ታዋቂው የአሜሪካው ጆንስ ሆፕኪንስ ዩኒቨርሲቲ ወስደዋል። ይህ ሰፊ የትምህርት መሰረት ፕሮፌሰር መስፍን ክሊኒካዊ የህክምና ክህሎትን ብቻ ሳይሆን የማህበረሰብ ጤና ችግሮችን በሳይንሳዊ መንገድ የመተንተን የመመርመርና የመፍትሄ አቅጣጫዎችን የመቀየስ የላቀ ብቃት እንዲላበሱ አድርጓቸዋል። ፕሮፌሰር መስፍን አርአያ በሙያ ህይወታቸው መጀመሪያ ላይ የነበራቸው አሰላለፍ የህክምና እውቀታቸውን ገደብ የለሽ ለሆነ ሀገራዊ አገልግሎት ማዋል ነበር። በሙያቸው የመጀመሪያ ዓመታት በኢትዮጵያ የተለያዩ ክፍሎችና ከተሞች ተዘዋውረው ያገለገሉ ሲሆን በወቅቱ በትግራይ ክልል በአዲግራት፣ በወሎ በደሴ እንዲሁም በአዲስ አበባ በሚገኘው ብቸኛው የአማኑኤል ስፔሻላይዝድ የአእምሮ ህክምና ሆስፒታል በዋና ህክምና ባለሙያነትና በዳይሬክተርነት ኃላፊነት ሰርተዋል። ይህ በተለያዩ የሀገሪቱ ክፍሎች ያደረጉት አገልግሎት የኢትዮጵያን ማህበረሰብ ባህል፣ የኑሮ ሁኔታና በአእምሮ ህመምተኞች ላይ የሚደርሰውን ማህበራዊ መገለልና ስቃይ በቅርበት እንዲረዱ አድርጓቸዋል። በተለይም በገጠራማውና በከተሞች አካባቢ የሚኖረው ህዝብ የአእምሮ ጤና አገልግሎት የሚያገኝበት እድል እጅግ አነስተኛ በነበረበት በዚያ ዘመን እርሳቸው ያደረጉት ተዘዋውሮ የማገልገል ልምድ በኋላው የማህበረሰብ አቀፍ አእምሮ ጤና አገልግሎት ሞዴላቸው
ትልቅ መነሻ ሆኗቸዋል። በአካዳሚክና በተቋም ግንባታ ዘርፍ ፕሮፌሰር መስፍን አርአያ ያሳረፉት አሻራ የታሪክ ድርሳናት የሚዘክሩት ነው። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ በዲንነትና በኋላም በፕሮቮስነት በሰሩበት ጊዜ ተቋሙ ከሆስፒታልነት አልፎ ዘመናዊ የሕክምና ባለሙያዎችን ወደሚያፈራ ከፍተኛ የትምህርት ተቋምነት እንዲሸጋገር ከፍተኛ መሪነት ሰጥቷል። በተመሳሳይ መልኩ በአዲስ አበባ ዩኒቨርሲቲ የስነ አእምሮ ሕክምና ትምህርት ክፍል ኃላፊ ሆነው በሰሩበት ጊዜ በሀገሪቱ የነበረውን የሳይካትሪስቶች እጥረት ለመቅረፍ ትልቅ ስልታዊ እርምጃ ወስደዋል። በ2003 እንደ አውሮፓውያን አቆጣጠር አካባቢ ከታዋቂው ባልደረባቸው ከፕሮፌሰር አታላይ ዓለምና ከካናዳዊው ቶሮንቶ ዩኒቨርሲቲ ጋር በመተባበር የቶሮንቶና አዲስ አበባ የአእምሮ ሕክምና ትብብር ፕሮጀክት የተሰኘውን ታሪካዊ ስራ እንዲመሰረት አድርገዋል። ይህ ፕሮጀክት በኢትዮጵያ የሳይካትሪ ስፔሻላይዜሽን ትምህርት በሀገር ውስጥ እንዲጀመር ያደረገ ሲሆን እስከዚያ ድረስ የነበረውን የከፍተኛ ሕክምና ባለሙያዎች ሀገር ጥሎ የመሄድ ችግር በከፍተኛ ደረጃ ቀንሰዋል። በዚህ ፕሮጀክት አማካኝነት በ10 የሚቆጠሩ ኢትዮጵያውያን ሳይካትሪ ስፔሻሊስቶች ሰልጥነው እንዲወጡና በሀገሪቱ የተለያዩ ክፍሎች አገልግሎት እንዲሰጡ መንገድ ተከፍቷል። ከፕሮፌሰር መስፍን አርአያ ጋር አብረዋቸው በስራና በትምህርት ያሳለፉ እንደ ዶክተር አሰግድ ነጋሽ፣ ዶክተር ዳዊት ወንድማገኝና ሌሎች በርካታ የስነ አእምሮ ስፔሻሊስቶች እንደሚመሰክሩት ፕሮፌሰር መስፍን ሕክምናን ከንድፈ ሐሳብ በላይ ከማህበረሰቡ ባህል፣ ከጤና ኤክስቴንሽን ሰራተኞች አገልግሎትና ከታካሚዎች ሰብአዊ ክብር ጋር አቀናጅተው የሚያስተምሩ መምህር ናቸው። ፕሮፌሰር መስፍን አርአያ በዓለም አቀፍ ደረጃ በሚታወቁ ሳይንሳዊ ጆርናሎችና በሌሎችም ተቋማት ላይ ከ33 በላይ ጥናቶችን ያተሙ ሲሆን በስራዎቻቸውም ከ19500 በላይ ንባብና ከ2500 በላይ ዋቢ አግኝተዋል። በ2007 እንደ አውሮፓውያን አቆጣጠር ባቀረቡት የታወቀ የፍልስፍና ዶክትሬት ምርምር ሰነዳቸው በኢትዮጵያ በጦርነትና በግጭት ምክንያት የተፈናቀሉ ዜጎችን የስነ ልቡና ስቃይ፣ ከከባድ አደጋ በኋላ የሚከሰት የስነ ልቡና ቁስል፣ የህይወት ጥራትና የማህበረሰብ ድጋፍ አስፈላጊነትን በጥልቀት መርምረዋል። በታዋቂ ሳይንሳዊ መጽሔቶች ላይ ያተሟቸው ጥናቶች የሚያሳዩት በግጭት የተፈናቀሉ ሰዎች በሕክምና ብቻ ሳይሆን በማህበረሰብ ድጋፍና በኢኮኖሚያዊ መልሶ ማቋቋም የሚድኑበትን መንገድ፣ በከፍተኛ ትምህርት ተቋማት ተማሪዎች ላይ የሚታዩ የአእምሮ ጭንቀቶችንና ከባህል ጋር የተጣጣሙ የስነ ልቦና ሕክምናዎችን ውጤታማነት እንዲሁም የአእምሮ ጤና አገልግሎትን ወደ ገጠርና ማህበረሰብ እርከን ማውረድ የሚቻልበትን ሀገራዊ ሞዴል ተንትኗል። የሰዎች የውስጥ ቁስል፣ የጦርነት ጠባሳና የስነ ልቡና ጉዳት ላይ ያተኮረው አካዳሚያዊ መሰረታቸው በኋላ ላይ አገራዊ መግባባትንና ሰላምን ለማውረድ በሚያደርጉ ጥረት ውስጥ ለልዩነቶች ትልቅ ዋጋ እንዲሰጡ ያደረጋቸው ትልቅ ድልድይ ሆኖ አገልግሏል እየተባለ ነው። የፕሮፌሰር መስፍን አርአያ የሰላም ጉዞ የተጀመረው አሁን ከተሰጣቸው ሀገራዊ የኮሚሽነርነት ኃላፊነት አስቀድሞ ነው። በ2012 ዓ.ም በኢትዮጵያ የፌዴራል መንግስትና በትግራይ ክልል አመራሮች መካከል የነበረው የፖለቲካ ውጥረት እያየለ በመጣበትና የጦርነት ደመና በተደቀነበት ጊዜ ፕሮፌሰር መስፍን አርአያ ከሌሎች ምሁራን፣ የሲቪል ማህበረሰብ አባላትና የአገር ሽማግሌዎች ጋር በመሆን በሰላም አሰሳ ስራ ውስጥ ገብተዋል። ከፓስተር ጻዲቁ አብዶ ጋር በመሆን ከ35 በላይ አባላት የነበሩትን የሽምግልና ቡድን በጋራ በመምራት ወደ መቀሌና አዲስ አበባ በመመላለስ ወገኖች በንግግር ልዩነታቸውን እንዲፈቱ ከፍተኛ ጥረት አድርገዋል። ምንም እንኳን ያ ጥረት በወቅቱ የነበረውን የጦርነት ሂደት ሙሉ በሙሉ ማስቀረት ባይችልም እርሳቸው ለአደጋ ጊዜ ሰላም አሰሳ የነበራቸውን ቁርጠኝነትና የዜግነት ኃላፊነት ያሳየ ታሪካዊ ክስተት ነበር። በ2014 ዓ.ም በሕዝብ ተወካዮች ምክር ቤት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ሆነው ከተሾሙ በኋላ ፕሮፌሰር መስፍን አገሪቱን ከገጠማት የታሪክና የፖለቲካ መከፋፈል ለማውጣት የሚደረገውን የውይይት ሂደት በመምራት ላይ ይገኛሉ። ከጠቅላይ ሚኒስትር አብይ አህመድ አሊና ከመንግስት አካላት ጋር ያላቸው ግንኙነት በተቋማዊና ህጋዊ የስራ ኃላፊነት ላይ የተመሰረተ ብቻ ነው ይባላል። የኮሚሽኑን የስራ እንቅስቃሴዎች፣ የታቀዱ የምክክር ምዕራፎችንና የተከናወኑ ተግባራትን ለመንግስት፣ ለሕዝብ ተወካዮች ምክር ቤትና ለህዝብ ይፋ በማድረግ ረገድ ተቋማዊ ሚናቸውን በመወጣት ላይ ናቸው። ራሳቸው ፕሮፌሰር መስፍን እንደ ኒው ሁማኒታሪያን፣ ዶይቼ ቬለ አማርኛና ኤስቢኤስ አማርኛ ካሉ ዓለም አቀፍና አገር አቀፍ መገናኛ ብዙሃን ጋር ባደረጓቸው ቃለ መጠይቆች እርሳቸው የየትኛውም ፖለቲካ ፓርቲ አባል እንዳልሆኑና ኮሚሽኑ ከመንግስትም ሆነ ከማንኛውም የፖለቲካ ኃይል ጣልቃ ገብነት ነፃ ሆኖ የህዝብን ድምፅና ልዩነት ለማስተናገድ የተቋቋመ ገለልተኛ ተቋም መሆኑን እንዲሁም አገራዊ ችግሮቻችንን በኃይል ሳይሆን በሰለጠነ ውይይት መፍታት እንዳለብን አጽንኦት ሰጥተው ተናግረዋል። የፕሮፌሰር መስፍን አርአያ ህይወት ታሪክ ሲጠና
በ2007 የፍልስፍና ዶክትሬት ምርምር ሰነዳቸው ላይ እናታቸውን እኔን ወደዚህ ዓለም ስላመጣችሁኝ በማለትና አባታቸውን አባ ወልደ ተንሳይን ዓለምን እንዳሳዩኝ በማለት ላደረጉላቸው ውለታ ያቀረቡት ጥልቅ ምስጋና ይገኛል። የትውልድ ቦታቸውን ወይም የብሔር ማንነታቸውን በተመለከተ በይፋ ከተረጋገጡ የመጀመሪያ ደረጃ አካዳሚያዊ ሰነዶች ውጭ በስም ወይም በግምት መወሰን ከሙያዊ ጋዜጠኝነትና ከስነ ምግባር ውጭ በመሆኑ ሰነዶች የሚያረጋግጡት እርሳቸው ከክልል ወሰኖች ባሻገር በመላ ኢትዮጵያ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ማህበረሰቦችን ያገለገሉ ሀገራዊ ምሁር መሆናቸውን ብቻ ነው። ነገር ግን ስማቸውን በመመልከት የሆነ ብሔር አባል እንደሆኑ መገመት ይቻላል። አሊያ ደግሞ በሃይማኖት በክርስትና ውስጥ በጣም የጎላ ሚና ካለው ቤተሰብ እንደተወለዱም ለመገመት ይቻላል። ግምታችሁን አስተያየት መስጫው ላይ አስቀምጡልን። እኛን ቀጥል። የህይወት ፍልስፍናቸው ሕክምናን ከሰብአዊነት ጋር ማጣመር፣ የስነ ልቦና ቁስልን መረዳትና ሰላምን በውይይት መገንባት የሚሉ ዋና ዋና መሰረቶች ላይ የቆመ እንደሆነ ይገልጻሉ። በአጠቃላይ ፕሮፌሰር መስፍን አርአያ ወልደ ተንሳይ የሕክምና እውቀትን ከጥልቅ ሰብአዊነት ከማህበረሰብ አገልግሎትና ከሀገራዊ ሰላም ግንባታ ጋር አዋህደው በመተግበር ላይ የሚገኙ ታላቅ የተባሉ ምሁር ናቸው። ከሳይካትሪ ህክምና ክፍል ተነስተው የሺዎችን አእምሮአዊ ቁስል ከማከም የትምህርት ተቋማትን ከመገንባትና በርካታ ስፔሻሊስቶችን ከማፍራት አልፈው ዛሬ የጠቅላላ ሀገሪቱን የታሪክና የፖለቲካ ስብራት ለመጠገን በአገራዊ ምክክር መድረክ ላይ የሚገኙ የኢትዮጵያ የህክምና የምርምርና የሰላም ባለውለታ ሆነው ቀጥለዋል። ይህም ሆኖ በመግቢያችን ላይ እንደጠቀስነው ፕሮፌሰር መስፍን አርአያ የኢትዮጵያ የመጨረሻው አመካካሪ እንዳይሆኑ የሰጓሉ። ምክንያቱም ኢትዮጵያ በዚህ ምክክር የተነሳ ለብዙ ሀገራት ልትበታተን ትችላለች የሚሉ ዓለም አቀፍ ጥናቶች፣ የተለያዩ ምሁራን ትንተናዎች፣ የፖለቲካ ኃይሎች አመለካከቶች እየመጡ ነው። እንደ ልደቱ አያሌው ምህረቱ ያሉ የኢትዮጵያን ፖለቲካ እድሜያቸው ሙሉ የተከታተሉ አካላት ኢትዮጵያ መቋጫው ላይ ደርሳለች ብለው ከጻፉ በርካታ ወራት ተቆጥረዋል። የዚያ መቋጫ የመጨረሻው ዳኛ ደግሞ ፕሮፌሰር መስፍን አርአያ እንዳይሆኑ ተሰግቷል። በተለይ አዲስ አበባ የማናት የሚለው ሰሞነኛ ቆረቆዝ ይችን ሀገር ለሁለት ለሶስት እንዳይከፋፍላት ተፈርቷል። እናም ፕሮፌሰር መስፍን አርአያ የሚያሳዝኑ መታጠፊያ ላይ የቆሙ ፕሮፌሰር ሆነው እየታዩ ይገኛሉ። እርስዎ ስለ ፕሮፌሰሩ ምን ይላሉ? እሳቸውን በቅርበት የሚያውቋቸው ከሆነ የሚያውቋቸው ምስጢሮች ይንገሩን። ከዚያ ባሻገር በዚህ የምክክር ሂደት ውስጥ እኒህን ሰው እንዴት ገመገማችኋቸው? ለዚች ሀገር ምን እያደረጉላት ነው? ከጀርባቸው ምን አለ? እስኪ የቀሩንን ነገሮች እርስዎ ይጻፉልን። የእኛን አበቃን። ጤና ይስጥልን።